እኛ በንሰራው ደግሞ አስበዋል ማሪ ሚስቴ ብዙ ጊዜ ድንች ላይ የማይሞከር ግን የሚሰራ መስራት የሚቻል ዲዘርት ሰላም ደናችሁ እንደምን ከረማችሁ ክረምት ገብቷል የክረምት ወቅት ላይ ነው የምንገኘው ለክረምቱ አቀባበል የሆነን ዘንድ ደግሞ በእፍታ ፕሮግራማችን በክረምት ወቅት ላይ የሚዘወተሩ የመንገድ ዳር ምግቦችን እንቃኝ ይሆናል እንግዲህ መንገድ ዳር ምግቦችን ስንል እንደ ድንች በቆሎ የመሰሉ ነገሮች ይዘጋጃሉ ድንችን ተቀቅሎ በዳጣና ሚጥሚጣ መብላት የተዘወተረ ነው ከዛም አልፎ ደግሞ በእርጥብ መልክ ይቀርባል ታዲያ ዛሬ ድንች በምን አይነት መልኩ መቅረብ ይችላል አሊያም ደግሞ ለአፍቃሪዎች ለድንች ወዳጆች በምን አይነት መልኩ ቢቀር በጣም ደስ ይላል የሚለውን ነገር ለማየት በአንድ ቦታ ተገኝተናል አሁን ያለውት በጀማው አንድ ነው በቤኪ ፋስት ፉድ እንገኛለን ቆይታችሁን ከኔ ጋር አድርጉ ድንቅ የሆኑ የድንች አቀራረቦችን ታዩበታላችሁ ሰላም እንዴት ነህ እንኳን ደህና መጣሽ እንኳን ደህና ቆየኸኝ ብሩክ ይባላል በስራ ስሜ ደግሞ ቤኪ በመባል ታውቃለህ በቲክቶክ ስም ቤኪ በካ በሚል ስራዬን እንግዲህ እየሰራሁ ነው ዛሬ የሴት እንግዳ የለውም ብዬ አንተን ለማገዝ እዚህ ተገኝቻለሁ ብዙ ሜኖች ላይ ያሉት ዝርዝሮች በድንች የሚሰሩ ዝርዝሮች ናቸው እንዴት ድንችን በተለየ መልኩ ለመስራት መረጥክ ስራውን ሲጀምረው ከርጥብ ስለጀመረ ከዛ አንፃር እርጥብ የሚሰራው ደግሞ ድንችን ያማከለ ስለሆነ በድንች ስለሆነ ከዛ የራሴን ክሬቲቪቲ እየጨመርኩበት የተለያዩ ሜኖችን ማዘጋጀት ጀመርኩ ሜኖቹ ላይ ያሉት ስሞች በጣም ነው የሚያዝናኑትና እስኪ ስለሱ እናወራ እንደም ያንድ የሰማውት አለ ማሪ ሚስቴ የሚል በትክክል ማሪ ሚስቴ ይባላል ለምንድን ነው እንደ አፈ ታሪክም እንደ ወንዶች አባባልን ሚስት ላይ ታቃጥለናለች አቃጣይነች የሚል አሉ ባልታዎችና ወሬዎች አሉ እውነት አይደለም አላገባው ስታገባ ይሄን በደንብ መልስልኛለህ እና ያንን ወሬዎች ወደ ስሙንም ትንሽ ለየት ለማድረግ ከዛ ጋርም ለማነጻጸር ያክል ትንሽ የሚያቃጥል ተደርጎ ታቃጥላለች የሚለውን ሚስቱ ማሪኝ እንዲላት በደንብኛ ደግሞ አቃጥለነው እንልካለን ማለት ማቃጠል ምን እንደሆነ እስከ ጥግ ነው የምታሳዩት ማለት በደንብ ያቃጥል አድርገን እናዘጋጅለታለን በጣም አቀራረቡም ደግሞ ከሁሉም በላይ የተለየ ነው በሸክላ ነው የሚቀርበው ለይታም በጣም ደስ ይላል ቃጠሎም ደግሞ ከስሙ ካቀራረቡ ለየት ይላል ማለት ነው ድንች በሸክላ ለየት ያለ ነው ማለት ነው ከዛው እጪ ኔል ጋብዝሽ የሚባል የሷን ደግሞ ስሜት ለመጠበቅ በቸኮሌት የሚሰራ አርተዋል ትልቅ ደግሞ ሳይዙ መጥገብ ለሚፈልግ ደግሞ ጅብራው ተብሎ ለብቻው የተዘጋጀ ጅብራው ምንድነው ጅብራው ስሙን ያው በግዙፍ ነገር ለማስመሰል እናም ግዙፍ ነው እርጥሙ ከሌሎቹ ለየት ያለ ነው እንደዛ አድርገን ነው ያዘጋጀው ነው ማለት ነው ያቺ ለዴት ነው የምትሆነው ይመስለኛል ኔል ጋብዝሽ ዴቲንግ ላይ ምናምን ላሉ ሰዎች ማሪ ሚስቴ ካላ በኋላ ነይ ደግሞ ልጋብዝሽ ብሎ እንጣ አረ ከሚስት በኋላ ነው እኔ ምርጫ ቅስቀሳ መስሎኝ ነበር ይሁን በሁለቱም ያስኬዳል ነገር ከየትኛውን ጀምር ታዲያ ዛሬ ስለዚህ አንቺ አሁን ትኩረት ያረግሽው ማሪ ሚስቴ ላይ ስለሆነ መጀመሪያ በማሪ ሚስቴ ብንጀምር የተሻለ ይመስላል እሺ ግን እኔ ሚስት ነኝ አሁን እኔ ሴት ነኝና ማሪ ሚስቴ ለኔ ከተዘጋጀ እንዲ በላ ያው መጋብዝ አይደለ ከዛ አንቺን ማሪኝ ይላል ማለት ነው እሺ ይሁን ከሱን ጀምር ታዲያ ከሱን ጀምራ በጣም ደስ ይለኛል ግን ሚስቶች አቃጣይ አይደለም ይሄ ነት ደስ አይልም ስማችን እየጠፋብን ነው ማለት ነው ወይ ስትሰበሰቡ የምታወሩት የሆነ ነገር አለ ማለት ነው አይደል ምናልባት እኔ ስላላገባው እኔ ያው ያገቡ ሰዎች የሚያወሩትን ትሰማለህ አበደ እውነት ነው ከዛ ለስራ ተጠቀምከው ለስራ ስሙን ነው የሰራው አባባሉን ነው እንጂ የምር እንደዛ ሆኖ አይደል አይ ይረዳላ ምንድነው ግብአቶች የሚገቡበት የመጀመሪያው እንዳልኩሽ ድንች ነው ምናዘጋጀው ከድንች ነው የሚዘጋጀው ምንም የተለየ የሚገባበት ነገር ባይኖርም የሚያቃጥል ድንች ከዛ በኋላ አቀራረቡና ይዘቱ የተለየ ስለዚህ እንጀምር ደስ ይለኛል ስለዚህ እነዚህ ለአንድ ስንሰራ ይሄን ያክል ድንች በጫጭ
በጣም ተወዳጅ የሆነው የምግብ አይነት ምንድነው? አሁን ላይ እንደ ወቅቱ ቦሪቶ ከማሪ ሚስቴው ቀጥሎ ቦሪቶ ነው። ያበላሽው አይመስለኝም። ነው ተላለቀ ትንሽ አይደል ቀጠንላል። ሶሻል ሚዲያው ላይ በጣም ነው የሚታወቀው ቤኪ ፋስት ፉድ እና በደንብ የተጠቀምክበት ይመስለኛል። በተለይ ቲክቶክን ሞክሬያለሁ አይደል? አይ ጥሩ ነው ያለው። አይ በጣም አሪፍ ነው። በሱ የሚመጡ ሰዎች እንዳሉ ሆነው ግን ደግሞ አሁን እንደማያት ቤቱ ብዙ ሰው ላይ ያስተናግድልኝ ይችላል። እንዴት ነው አገልግሎቱን ታዲያ የምትሰጠው? ያው እንደ ሰውም ይረዳሻል። ከሚዲያ የሚመጣ ሰው ትንሽ ወረፋ ይበዛል፣ ይጨናነቃል እና አሁን እንደምታዩ ሳይሆን ትንሽ እንደ ከሰዓት ነው አብዛኛው የድንች መሸጡ ስራ የሚሆነውና ከሰዓት በደንብ እንጨናነቃለን። ተጨናንቀን የምንሰራው ግን ቢሆንም ሰው ሺፍት ስለሚደረግ በጣም በሚገርም ሁኔታ ቆሞ የሚታገሰናል ምናምንና ወጣቱም ስለሆነ ይረዱናል ያለው ሁኔታ። ቀጣይ ምንድነው የምናደርገው? ቀጣይ እንግዲህ የምንሰራው ከእርጥብ ጋር ተያያዥነት ያላቸው ጅብሮ አለ እንዳልኩሽ ነው ልጋብዝሻለሁ። እነሱን እዚሁ አዘጋጀን እርጥብ እንዴት እንደምናዘጋጅ በደንብ እናያለን። እርጥባችን ያው እርጥብ የታወቀ ስለሆነ አከታተፉ የታወቀ ነው። እሱ እየበሰለልን ነው። እሱ እናውጣና ደግሞ እርጥባችንን እንሰራለን። እሺ ውሃው ሲገባ ቴስቱ ያበላሻል። ስለዚህ ቶሎ ወዲያው ወደ ማሽኑ አንድ ነገር ተማርኩ ማለት ነው። ቤቴ ውስጥ ማዘጋጀት እንኳን በፈልግ ትንሽ ቴስቱ እንዳይበላ ውሃ ውስጥ ባይደረግ ይችላል። በደንብ ከታጠበ በኋላ ድጋሚ ውሃ ውስጥ ማናስገባው የተሻለ ልክ ሲበስል እርጥብ ሲሆን ነው የምናውቀው ማለት ነው። ብዙ ቦታዎች ላይ ረጠብ ሲል ነው እንጂ ያው ብዙ ቦታ ላይ ደረቅ አርገው ያጡታል። በውሃ መቀቀልም የለበትም እርጥብ። እስቲ በእውነት ተገንፍሎ ምናምን ያደርጉታል። አሁን ብዙዎች እርጥብ በልቼ ጨጓራ የታመመ ምናምን የሚሉበት ትልቁ ምክንያት በውሃ ተገንፍሎ ወደ ዘይት ሲገባ ጨጓራ ላይ ቃራ ያመጣል። ስለዚህ በቀጥታ ወደ ዘይት ተደርጎ ይወጣ የተሻለ ነው። ቴስቱ ቆንጆ ነው። በደንብ ይሄ የቺፕስን አይነት ይዘት ሳይዝ ገና እንደበስለ በዚህ መልኩ አይ በጣም አሪፍ ነው። ይሄ እንደዚህ ስናደርገው ብስል ያለ ማለት ነው። ስለዚህ እርጥባችን በዚህ መልኩ አውጥተናል። በዘይት ብቻ የተጠበሰ ድንቻችን ነው። ከዚህ በኋላ ነው ግብአቶቻችንን የምናስገባው የምናዋህደው። ምንድን ነው የምንጨምረው? የመጀመሪያው የሚሆነው ሽንኩርት ነው። ጥሬ ሽንኩርት ማለት ነው። ከዛ በኋላ ቃሪያ እየመጠንን ነው የምናደርገው። በደንብ መመጠን አለብን። መጠናን ብዙም እንዳያቃጥል መጀመሪያ የምንሰራው እርጥብን እንዲበላ ተደርጎ ነው። ብዙ ሰዎች እርጥብ ሲባል ራሱ የሚያቃጥል አይነት ነገር ነው የሚሆነው ግን ብዙ ሰው ደግሞ ማያቃጥል ይፈልጋልና መጀመሪያ ማያቃጥል ኖርማል የሚበላ አድርገን እንሰራዋለን። ነው ብዙ የሚያቃጥል አይደል? ስለዚህ ይሄኛው እኛም እዚህ እኛ ራሳችን እናዘጋጀው ቅመሞች የበዙበት ቅመሞች ለብቻው አናደርግም። በርበሬያችን ላይ ቅመሞቻችንን እንጠቀማለን የራሳችንን ማለት ነው። ኦኬ አሁን ይሄ በርበሬ ነው። ይሄ በርበሬ እንደዚህ እናደርጋለን። ከዛ በኋላ ሚጥሚጣ የተወሰነ ትንሽ የሚያቃጥል ቴስት እንዲኖረው ማለት ነው። ይሄ በርበሬ የገባው ለምንድን ነው? የተለያዩ ቅመሞችን በዚህ መልኩ በርበሬን ሁሉም ሰው ስለሚጠቀም ቅመም ግን የማይጠቀማቸው ሰዎች ይኖራሉና ቅመሙን እዛ ላይ ተጠቅመን ነው ወደ በርበሬ የምናደርገው ማለት ነው። ከዛ በኋላ ጨረስን ማለት ነው። ሚጥሚጣም ስላለው የጨውነት ስላለው መመጠን በደንብ ይገባል። በዛ ላይ አዮዲን ስለሆነ ፊት ለፊት ሊገን ስለሚችል አለበት። ስለዚህ ግብአት ከዚህ ውጪ እኛ ቤኪ ፋስት ፉድ ምን የሚያስገባው ግብአት የለም። ቅመሞቹ እንዳልኩሽ በርበሬዎቹ ላይ አጠናቀን ራሳችሁ የምታዘጋጁት የበርበሬ መጠን ማቀላቀል እንጀምራለን ማለት ነው። እቃው ሰፋ ማለቱ ይመቻል ደግሞ ለማቀላቀል በደንብ። ስለዚህ ትንሽ ጨርሻትና በደንብ መላወስና እንትን ማለት አለበት፣ መዋሃድ አለበት። ታዋየ ነጣ ነጣ ያለ ይወጣል። ምን ያህል ሰራተኞች አሉ አብረው የሚሰሩት? እኔ ጋር አሁን አብረው የሚሰሩ ከ16 በላይ ልጆች አሉ። ጥሩ ነው። ለሌሎችም ወጣቶች የስራ እድል መፍጠር በጣም አሪፍ ነገር ነው። አብዛኞች ወንዶች ናቸው። እርጥባችንን ጨርሰናል። ከዚህ በኋላ ብዙ አይነት ኖርማል እርጥብ፣ አቮካዶ፣ እንቁላል እየተባለ ከዚህ ነው የሚወሰደው። እየተቀነሰ የሚወሰደው ሜኖች የሚበዙት ከዚህ
እንጨምራለን ማለት ነው። ስለዚህ አሁን ላንች እንደምናዘጋጀው ወደ ጅብራው እንሄዳለን። እሺ ጅብራውና አብረን እናዘጋጃለን። ጅብራውን ግን ፈራሁት በጣም። ለጅብራው የሚዘጋጀው ዳቦ ይሄ ነው። ይገርም ነው። ዳቦችን እንደዚህ ካዘጋጀን በኋላ እዚህ ላይ የምናደርጋቸውን ግብአቶች እንጨምራለን። እሺ እናድርግ። ሁሉ እንደዚህ እንጨምራለን። ቀባ እናደርጋታለን። በጣም ከባድ ነው። አቮካዶ ከእንቁላል ጋር ከድንች ጋር ከማዮኒዝ ጋር በጣም ከባድ ነው። ባይዘው የሰዎች በጣም ትልቁ ምርጫ ሰብሰብ ብሎ ሲመጡ ጅብራው ነው። ከዛ ማዮኔዛችንን እናደርጋለን ማለት ነው። ካቻ እዚህ ጋር የምንጠቀማቸውን ቅመማ ቅመሞች እነዚህን ራሳችሁ ናችሁ የምታዘጋጁት? ካቻፕ ገዝተን ነው የምንጠቀመው። የሚያቀርብልን ድርጅት አለ፣ እሱ ነው የምንጠቀመው። ማዮኔዝ ግን ራሳችን። ከዛ በኋላ እርጥባችንን እናስገባለን ማለት ነው። ሰዎች አሁን መምጣት ላልቻሉ ማዘዝ የሚፈልጉ ሰዎች እንዴት ነው የሚያገኟችሁ? ያው ቲክቶክ አላችሁ ግን እንደ አድራሻችሁን ንገረን። እስከ 2 እና 3 ኪሎ ሜትር ድረስ ራሳችን በነፃ እንደርሳለን። ኦኬ። ከዛ በኋላ ያለውን ግን ቢዩ ዴሊቨሪ ላይ አለን። ከዛ ላይ ያዛሉ እንሰጣለን ማለት ነው። ታዋቂ አሁን በደንብ እውቅና አግኝቷል አይደል? አዎ በደንብ ሌላ ቅርንጫፍ ስለመክፈት ቲክቶክ ቪዲዮዎቻችሁ በደንብ ቫይራል ወጡ ናቸው። ጠቅሞናል። በእርግጥ ከሚዲያውን በፊት በደንብ የተሻለ እጅ አይቶ የሚመጡ ሰዎች አሉ አይደል? እንደዛ እንሰራ ነበር። ሚዲያው ግን የበለጠ ስለሆነ እንዲስፋፋ አድርጎታል። አየር ጤና ላይ ሌላ ብራንች አለ። በጣም አሪፍ ነው። አየር ጤናም ተመሳሳይ አይነት ሜኑ ነው ያለው አይደል? አየር ጤናም ተመሳሳይ አይነት ሜኑም አለ። ሀያት ላይም ማሪ አካባቢ ሌላ ብራንች። ስንት ቅርንጫፍ አለ ማለት ነው? 3 በጣም አሪፍ። አራተኛ እንግዲህ በቅርቡ እንጠብቃለን። ስለዚህ አሁን ምንድን ነው የቀረው? እንቁላላችንን እንጨምርበታለን ማለት ነው። የተጠበሰ እንቁላል ነው የሚገባው? የተጠበሰ እንቁላል በዚህ መልኩ እናስገባለን። ከዛ ካቻፓችንን እናደርጋለን። ስልስ እንዲል ካቻፕ በየመሃሉ መኖር አለ። በየመሃሉ በደንብ ይደረጋል። ከዚህ እንደዚህ እናደርጋለን። ደባችን ይሄ በዚህ መልኩ ቆርጠን ነው። ሲቀርብም እያንዳንዱ ማሪ ሚስቴክ ሲቀርብ ነው ልጋብዝ ሲቀርብ ከሳህን ጀምሮ የተለያዩ ሆኖ ነው የሚቀርበው። ለየት ብሎ ነው የሚቀርበው። እኛ ጋር የሚሰሩት በሙሉ ወጥቶች ከኖርማል ከስፔሻል ውጪ ለየት ያለ ስም ያላቸው ሳህናቸውን ጭምር ለየት አድርገው አቀራረቡም ይለያያል ማለት ነው። አሁን ይሄ የጅብራው ሳህን ብቻ ነው። እሱ ሰው አያስነካም ሌላ። ናይስ ያምራል። በዚህ መልኩ ማለት ነው። ከሳህኑ ጋር አብሮ ደግሞ ግሬስ ይሰጣል። በደንብ ሄዷል። የማሪ ሚስቴ ድንች ደርሷል። ድንቻቸው በዚህ ዳጣችንን በዚህ መልኩ እናደርጋለን ማለት ነው። ዳጣው እዚህ ነው የሚዘጋጀው? እኛው ጋር የሚዘጋጀው ዳጣችንን በዚህ መልኩ እናደርጋለን። ሌላ ምን ይገባል? ጨው። ለምንድን ነው ድንቹ በዚህ አይነት አጠባበስ እንዲሆን የተፈለገው? በሸክላ አይደል የሚቀርበው? ኦኬ። የጥብስን ይዘት ይዞ እንዲወጣ ትንሽ ደረቅ ያለ የተሻለ ነው። እኛ ብንሰራው ደግሞ አስበዋል ማሪ ሚስቴ? በሴት ይሰራስ አሪፍ ነበር እንጂ እንደውም ይሄንን ሴቶች ማዘጋጀት አለባቸው። ይቅርታ እንዲባሉ። አንተ አሁን ያሳዝናል። ገባ የወንድ ልጅን ጡር አለው ምናምን ልትለይ ነው። ጥሩ ይመስለኛል። በጣም አሪፍ ነው። እንደዚህ ነው የምናዋህደው። አንቺ ግን ያው አዝንሽላችኋል መሰለኝ። እኔ በሆን ከዚህ በላይ ነበር። በእውነት ለኔ ነው ለኔ ከመቃጠሉ እኮ። ስለዚህ ማሪ ሚስቴ በዚህ መልኩ ዳጣ አድርገን ጨው አድርገን ካዘጋጀን ሌላ ምንም እናስገባበት አይኖርም። ቀጥታ ወደ አቀራረቡ።
ቋሚ እንግዲህ በጣም ነው የሚወሰወሰው እንዲህ በሸክላ ምንም አይነት ነገር ስለሌለው እዚሽ ጋርም ዳጣ ብታቀርቡ በደንብ ማሪኝ እንዴ ከአጠገቡ አብሮ የሚቀርበው ዳጣና ካቻፕ ጭራሽ ያጣቀሳሉ በዳጣም ስጋ ተቀቀለልጎ ዳጣችን ለዚህ መልኩ ማሪኝ ሚስቴ ይሄን ይመስላል ቀጣይ ምን ሰራው ምንድነው ቀጣይ እንሰራው ያው የማሪኝ ሚስቴን የሚክስ ይቅርታ ከተጠየቀ በኋላ ሌላ ጋብዝሽ ብሎ ደግሞ በቾኮሌት የሚሰራው ስቶሪ ራሱ አሉ ፍሎው ያደርጋል መጀመሪያ አሪፍ ነው እንዴት ነው የሚዘጋጀው እስኪ አብረን እንየው እሺ ያው የኔ ጋብዝሽ ዳቦ ደግሞ በዚህ መልኩ እንደዚህ ነው ማለት እዚህ ትንሽ ነገር የለም አሁን ሳይ ትንሽ ተለቅ ያለ ነው እያንዳንዱ የተለያየ እንዳልኩሽ አቀራረቡም ዳቦም ሁሉም ከስፔሻል ኖርማል ተብሎ እንኳን እያንዳንዱ ዳቦች የተለያየ እንዳቦ ለቀነሰው እሺ እንዴት ግን አሰብነው ይልጋብዝሽን ለመስራት አንደኛ ከማሪ ሚስቴ ከመጣ በኋላ ነው ሐሳቡ የመጣው ያንን ለመካስ ነው ወደዛ ነውና ከቸኮሌት ጋር ሴቶች ቸኮሌትን ስለሚወዱ ከዛ ጋር እንደላይ ለማስከር ነው እንደዛ አይደል የሚበዛው ቸኮሌቱን እርጥብ ገባኝ ባሰን ትንሽ የምታቃጥል ነገር እንድትኖር ያክል እንጂ ብዙ እርጥብ አይገባም በጣም እስከቀምሰው ባጓው ይሄን ነገር እስኪ ይሰራና እንግዲህ በጣም ደስ ይለኛል ቸኮሌታችንን እንደዚህ ካዘጋጀን በኋላ ሰው ቀጣይ ምንድነው ቅድም ያዘጋጀነውን አላዩ ላይ የተወሰነ እናደርጋለን እንዳልኩሽ ሳህኑም ምንም ስለሚላይ መጀመሪያ እንቆርሰዋለን ማለት ነው ለጋብዝሽን በዚህ መልኩ እናቀርባለን በጣም ነው የሚያምረው በእውነት በቤኪ ፋስት ፉድ የሚገኙ ወደ 10 የሚደርሱ የድንች ሜኖች አሉና ከነዛ ውስጥ እንግዲህ ጥቂቱን ለየት ይላሉ ብለን ያሰብናቸው ሚስቴ ማሪኝ አለ ጅብራው አለ እንዲሁም ደግሞ ኔል ጋብዝሽን አዘጋጅተናል በጣም ቆንጆ ያዘጋጃጀት ቆይታ ነበረ ከዚህ ብንጀምር ምን ይመስላል እሺ ቆንጆ ነው ጣሙ በጣም ቆንጆ ነው ለሶስትም ቢታዘዝ ያዋጣል በእውነት በጣም ቆንጆ ነው እናመሰግናለን እኔ ምን ሚስቴ ማሪኝን ግን ሴት በልታ ታውቃለች ሞክሮት ያውቃል ግን አብዛኛው ያስብላል አያስብልም የሚለው ወይኔ አስፈራኝ በእውነት ያየሁት ግን ምን መሰለሽ ማሪ ሚስቴን ለሁለት ነው ተስይበል ሴቷ አብዛኛው ለወንድ ነው የምታጎርሰው አይደል ይሻላል እኔ ራሴ አሁን ላጉርሰው እያልኩ ነው እያሰብኩ ያለው ይሄ በጣም ከባድ ነው ስለዚህ እንደዛም አንዷን ፍሬ ነው የቀመስኩት በእውነት እንደስሙ ይሄ ብዙ ነገር ያስብላል ስጦታው ላይ ያስበዛል ማሪ ለማለት ብዙ አይቆይ ስፓታራ ሳይሰጥ ይሄ ጀግና የሆነ በጣም የሚያቃጥል ሰው የሚወድ ሰው ነው መብላት የሚችለው ያስባሉ አይደል በጣም ከባድ ነው በጣም ነው የሚያቃጥለው እውነትም ማሪ ሚስቴ ከዚህ በላይ አልችልም በእውነት አልችልም በጣም ስፓይስ ነው በጣም በጣም ደግ እንዴት ብታዘጋጁት ነው ቆጭቆጭ እንትኑ ነው ዳጣው እዚሁ የሚዘጋጅ ስለሆነ ምንም የሚቀጥል የፍር ነገር ስለሌለው ቀጥታ ያወጣ ስለዚህ በደንብ ስፓይስ ነው በአግባቡ በደንብ ያው እስኪ ምን ልጋብዝሽን
አርፌ በበላሻለኛል እንጂ ለራሴን እሳት ውስጥ ልከት የቾኮሌት የእንቁላልና የእርጥብ ሚክስ ነው ንቅመሳውና ትንሽ ለየት ያለ ነገር ስለሆነ ትንሽ በደንብ ማጣጣም ይፈልጋል ባንዴ ይሄን የሚያቃጥለውን ባንዴ ነው የሚያስወግደው ኧረ ያስወግድልኝ በእናትህ ይሄ በጣም አሪፍ እየጠበቅኩ ነው ቾኮሌቱንም ቃናውን አውቀዋለሁ የእርጥቡም የእንቁላሉ ትንሽ የምታውቀው ደግሞ ትንሽ ስፓይስ አለ ይሄን ስለበላው ይሁን ትንሽ ውስጡ ላይ እርጥብ ስላለ ትንሽ የምታቃጥል ነገር ይሄ ምርጥ ነው ወይ አሪፍ ነው በእውነት ቻርፍ ነች እንደውም ቅድም ፈርቼ ነበር ካቻፕና ቾኮሌቱ ሚክስ ይደረግ ትንሽ ሌላ ፍሌቨር ይኖረው ይሁን እንዴት ነው ነገር እያልኩ ነበርና ከተመጣጣነ ትንሽ ቆንጆ ነገር ይሰጣል ወይ ይሄ ምርጥ ነው ቅድም እንዳልኩሽ ነው ብዙ ሰዎች ከቀመሱት በኋላ ነው እነን የወደዱት እንጂ መጀመሪያ ላይ ላይንና ለጆሮ ትንሽ ከበድ ይላልና አዲስ ነገር ስለሆነ ሲቀመስ ግን ትንሽ ደስ የሚል ነገር በእውነት ምርጥ ነው እጅህ ይባረክ ያው በጣም ለየት ያሉ የድንች አሰራሮችን ያየ ነው እንደው ግን ፕሮግራማችንን ከመጨረሳችን በፊት ቤኪ ፋስት ፉድን ከዚህ ባለፈ በምን አይነት መንገድ እንጠብቀው ያው ከዚህ በመቀጠል ከፍ ያለ ነው የምንሄደው የሚል ሐሳብ አለ ድንቹ ሳይቀር በተሻለ መንገድ ገና የሚቀሩ ሜኖች አሉ አሁን ክሬት ያረኳቸው ያሉ ሜኖች አሉ የሚመጡ ማለት ነው እርጥብን በአገልግል መልክ እናመጣው ኦሬዲ ዝግጅት ጨርሻለሁ በአገልግል መልክ በደንብ ይመጣ ለምን ይቅርብኝ ነው ተብሎ ስሙ ራሱ ለየት ተብሎ ይመጣል ማለት ስለዚህ ያው ከፍ ያለ ነው አሪፍ ለምን ይቅርብኝ ቆንጆ ስም ከ15 እስከ 20 ሰው ለሚዘቃ ሰው አንዴ የሚወጣ ማለት ነው በዛ መልኩ ይመጣል ከዛ መዘለለ ከፍ ያለ እንደማስኬድ እቅዷል እዚህ ላይ ነው እንግዲህ በጽዳት በብዛት በዋጋ ቅናሽነት ተደርጎ ነው የምንሰራውና ቀለል ያለ ነገር አይደለም ፋስት ፉድ ይባል በጣም መንገድ የሚሰራ በጣም ትንሽ ነገር አድርገው በጣም ብዙ ሰዎች ስላልና እንደዛ እንዳልሆነ ለማሳየት አንድ እርምጃ እርጥብን ከፍ አድርገና ሰዎችን በዚህ ልክ እንዲረዱትና የተወሰነ ክብር እንዲሰጣት ፋስት ፉድ ሲባል ያው ምግቡ ነው እንጂ ፋስት ፉድ እንደየሰው ብዛት ኦርደር እንዳለው ሁኔታ ነው ሊፈጥንም ሊቆይም የሚችለውና እሱን ያሰባችሁ እንድትመጡ ቤኪ መልእክቱን አስተላልፏል እጅግ አድርገን እናመሰግናለን ለነበረን ቆይታ ተመልካቾቻችን እንግዲህ በዛሬው የፍታ ፕሮግራማችን የድንችን የእርጥብን አዘገጃጀት በስፋት ተመልክተናል እዚህ ላይ ግን አላበቃም ፕሮግራማችን አሁን ደግሞ ሌላ ቦታ ላይ እንሄድና ድንች በምን አይነት መልኩ ይዘጋጃል የሚለው አብረን የምናየው ይሆናል ቦታው ሰርፕራይዝ ነው ቆይታችሁን ከኔ ጋር አድርጉ ዛሬ መቼስ የድንች ቀን ነው ቀደም ሲል በቤኪ ሃውስ ሄደን የሚሰሩትን የድንች አይነቶች አይተን ቀምሰን ወደነው ተመልሰናል አሁን ደግሞ በ5 ስታር ሆቴል ላይ ድንች በምን አይነት መልኩ ይቀርባል የሚለው ለማየት ጎልደን ቱሊፕ ተገኝተናል ጎልደን ቱሊፕ ላይ ደግሞ ያለውን በድንች የሚዘጋጁ የምግብ አይነቶችን አብረን ምንቀኝ ይሆናል ቆይታችሁን አሁንም ከኔ ጋር አድርጉ ሰላም ዲናችሁ ሰላም ነው አለን ዛሬ መስገን ማንሰግናለን እሺ አመሰግናለሁ አመሰግናለሁ
5 ስታር በሆነው ጎልደን ቱሊፕ ሆቴል ቆይታ ስናደርግ ዛሬ መጀመሪያችን አይደለም። ከዚህ ቀደም በእፍታ ፕሮግራማችን በደንብ የሚሰሩት ምግብ ምን እንደሆነ ውስጡ ምን እንደሚመስል አይተናል። ዛሬ ግን በተለየ መልኩ በድንች የሚሰሩ ሜኖቻቸው ዴዘርታቸው ምን ይመስላል የሚለውን አብረን የምናይ ይሆናል። በነገራችን ላይ ድንች በጣም ብዙ የጤና ጠቀሜታዎች አሉት። በቫይታሚን የበለጸገ ነው። እንዲሁም ደግሞ ከፋይበር ምግቦች ውስጥ የሚካተት ነው። ከኮሌስትሮልም ነፃ ነው። ስለዚህ በየቀኑ በምንመገባቸው ምግቦች ውስጥ ድንች ማካተት አሪፍ ነው። እዚህም ያለውን የድንች አይነት አብረን እንቀምሳለን። ሰላም ሼፍ እንዴት ነህ? ሰላም። ልዩ ነው። ዋው ሼፍ በጣም ነው የሚያምረው። አቀራረቡም እጅግ በጣም ልዩ ነው። ሲያረፍ በል። እናመሰግናለን። ዋው ይሄ ሁሉ በድንች መሰራቱን ማመን አልቻልኩም። ያው በድንች ነው። ያው ድንች ያው ታዋቂ ምግብ ነው። ዓለም ላይ በጣም ከሚበሉ ምግቦች አንዱ ድንች ነው። ከሩዝ እና ከዳቦ ቀጥሎ በሶስተኛ ደረጃ ምግብ ይጠራ ቢባል ድንች ነው። ሼፍ እንግዲህ ስለምግቡ አንዳንድ ነገር ከማውራታችን በፊት ራስን በማስተዋወቅ እንጀምር። ሼፍ መስፍን ስራብዙ እባላለሁ። ያው ቢያንስ ከ20 ዓመት በላይ ሆቴል ኢንዱስትሪ ውስጥ እየሰራሁ ቆይቻለሁ። በጣም አሪፍ መልካም። እዚህ ጋር በጣም የሚያማምሩ የሚያስጎመጁ በድንች የተሰሩ ምግቦችን እያየው ነው። እስኪ ስለዚህ በደንብ ገለጻ አድርገልን። ያው ድንች ትልቅ ምግብ ነው። ዓለም ላይ በጣም ከሚበሉ ምግቦች አንዱ ድንች ነው ማለት ነው። ድንች ያው ከስታርተር ጀምሮ ሰላጣ መሆን ይችላል። እዚህ ጋር ለናሳየ ሞከር ነው። እንደኛ ያው ሰላጣ እንዴት እንደሚዘጋጅ ነው። ተለያየ መልክ መዘጋጀት ይቻላል። እኛ ግን ለጊዜው በዚህ መልክ እንትን አድርገናል። ድንች ከአጃቢ ሆኖ ይቀርባል ከሌሎች ምግቦች ጋራ በፍሬንች ፍራይስ መልክ በማሽድ ፖቴቶ መልክ ይቀርባል። ድንችን ደግሞ እንደ ዋና ምግብ አድርገን መጠቀም እንችላለን። ከሌሎች ጋር እንትን አድርገን ማለት ነው። አሁን እዚህ ጋር የምታዩ እሱ እንደ ዋና ምግብ ውስጡ ስጋና ሌሎች እንቁላል ሊሆኑ ነገሮች አብረው ተደርገው የተሰሩ ነው ማለት ነው። ብዙ ጊዜ ድንች ላይ የማይሞከር ግን የሚሰራ መስራት የሚቻል ዲዘርት ነው። ኬክም በድንች መስራት ይቻላል። እዚህ ጋር እንዳሳየነው ይሄ ከድንች የተሰራ ኬክ ነው። ይሄ ያው እንደሚታወቀው የኛው ያው ሰላጣ ነው። የሰላጣው ብዙ ጊዜ ድሬሲንግ ይኖራል። ያው ስም የድንች ሰላጣ ስለተባለ ድንቹ ዶሚኔት ያደርጋል። ሌሎች ኢንግሪዲየንቶች አሉ እንደምታያቸው ቲማቲምና ማንጎም አለ። ጣፋጭ የሆነ ነው ማለት ነው። ይሄ እንደሚታወቀው ብዙ ጊዜ የትም ይታወቃል። ከተማ ውስጥ ፍሬንች ፍራይስ ይባላል ወይም ደግሞ ቺፕስ ብለን በተለምዶ እንጠራለን። ቺፕስ በተለያየ ቅርጽና ሳይዝ ይሰራል። እኛ ጋር በዚህ መልክ ቀርቧል ማለት ነው። ለሜን ዲሽ አጃቢ እንደዚህ ፍራይድ ሆኖ ግሪል ሆኖ ለሚወጡ ምግቦች አጃቢ ሆኖ መቅረብ እንደ ሳይድ ሆኖ የሚቀርብ ነው ማለት ነው። ሁሌታ እየቀመሽ በዛው። እሺ ይሄኛው ደግሞ ያው ሮስቲ ፖቴቶ ይባላል። ያው ድንች ይሄ ድንች ያው መሰረቱ ለሁሉም ይሄ ነው። ይሄ ከተቀቀለ በኋላ ተልጦ በመንፈቂያ ወይም ግሬት ተደርጎ ከዛ ቅርጽ እንዲህ ተደርጎ በፈላ ዘይት በዲፕ ፋት ፍራየር ይጠበሳል ወይም በሻሎ ሜተድ ይጠበሳል ማለት ነው። በዚህ እንቁላልም ሆነ ሌላ ነገር አልገባበትም። ይሄ ያው የለው። ሌሎቹ ግን እንቁላል ያላቸው አሉ። አሁን ይሄኛው እንቁላል ማለት ነው። ይሄ ማሽፖቴቶ ነው። ያው ብዙ ጊዜ ያው ይታወቃል ለምን ሳይድ ሆኖ ያው ድንች በሚታወቀው አብዛኛው ሳይድ ዲሽ በመሆን ነው። እኛ እንግዲህ ያው ድንችን እንትን ለማሳየት ስለሆነ በድንች የሚሰሩ የተለያዩ ነገሮችን ለማቅረብ ነው የሞከር ነው። እዚህ ጋር ሜን ዲሽ አድርገን እንዴት ድንችን መጠቀም እንችላለን የሚል ታሳቢ በማድረግ ውስጡ ስጋ እየተቀመመ ስጋ ስታፍ አድርገን ከሶስ ጋራ አቅርበነዋል።
ይሄ እንግዲህ ስታፍድ ፖቴቶ ማለት እንችላለን ማለት ነው። አቀራረቡ በጣም ያምራል። ቴንኪው እናመሰግናለን። ይሄኛው ደግሞ የምታየው ለቬጀቴሪያኖች ስጋ አለው። ይሄ ግን ድንች በድንች እንደዚህ ሮል ተደርጎ ራሱ ብቻውን ተሰርቶ ቀርቦ ነው። ለዚህ ሁሉ መሰረት ግን ያው ይሄ ድንች ነው ማለት ነው። ዋናው ድንች ዋናው ድንች ነው። ሼፍ እንግዲህ በጣም ያምራል አቀራረቡ። በጣም ወድጄዋለሁ። እናመሰግናለን። ይሄ ደግሞ በጣም ክሪስፒ ነገር ነው እና ደግሞ የሆነ የድንች አይነት ጣዕም አይደለም እየተሰማኝ ያለው። ሌላ በእንቁላል በምን ታሽቶ የሚቀርበው ነው አይደለ? ተጠባብሳ እንደዚህ አይነት ጣዕም ነው የተሰማኝ። በጣም ቆንጆ ነው። እንግዲህ ሌሎቹን መገመት አይከብደኝም። ይሄ እንዲህ ጣፈጠኝና በጣም ልዩ ነው አቀራረቡ። ጣዕሙም የቀመስኩት ተመችቶኛል። ጊዜህን መስዋዕት አድርገህ ተቀምጠህ ስላወራኸኝ፣ ስለነገርከኝ፣ ስላብራራህልኝ እጅግ አድርጌ አመሰግናለሁ። ቀምሼ ደግሞ ያለኝን አስተያየት አደርሳለሁ። እኔም አመሰግናለሁ። ወደ ስጥ ስራ አለኝ ገብቼ ተመልሼ ደግሞ እስኪ መጨረሻው ምን እንደሆነ አስተያየት ጠይቅሻለሁ። እሺ አመሰግናለሁ። እሺ እጅግ በጣም ልዩ ነው፣ ተመችቶኛል። ይሄኛው ከማሽ ፖቴቶ በፊት እስኪ በስጋና በእንቁላል የተሰራው እንቀምሳለን። አቀራረቡ ጭራሽ ድንች መሆኑን እንድንረሳ ነው የሚያደርገን። እውነት ይገርም ነው በእውነት። ድንች አይልም ጭራሽ። በጣም ልዩ ነው። በጣም ተመችቶኛል። ይሄ ደግሞ መጀመሪያ ከቀመስኩት ለየት የሚያደርገው ምንድነው? ውስጡ በጣም ለስላሳ ነው። በጣም ተመችቶኛል። የሚገርማችሁ ሳየው በጣም ስለጓጓው የጀመርኩት ከሜን ዲሾቹ ነው። ስታርተሩንም አልቀመስኩት። yes ሶስቱም በድንችም ቢሆን የተሰሩት ግን ሶስቱም የተለያየ ጣዕም አላቸው። ማሽ ፖቴቶ ራሱ የቀረበበት መንገድ በጣም ያምራል። ለመብላት በጣም ያጓጓል። እውነት ልዩ ነው። ሳይድ ኖሮት ከሳይድ ጋር ሲቀርብ ማሽ ፖታቶ የራሱ የሆነ ቆንጆ ቴስት አለው። እንግዲህ እቺ የተመለከትናት ድንች ነች። በዚህ መልኩ በተለያየ መልኩ በዴዘርት በስታርተር እና ደግሞ በሜን ዲሽ የቀረበችው በጣም አሪፍ ነው። እንግዲህ ቀደም ብለን ደግሞ በእርጥብ መልክ ቀርቦ አይተናል። እርጥብ ብቻ አይደለም፣ የተለያየ ድንችን አሰራር ደግሞ ቀደም ባለው ቆይታችን ተመልክተናል። አሁንም እነዚህን ድንቾች ቀምሰን እንደወደድኩት አስተያየቴን አድርሻለሁ። እስኪ ደግሞ አሁን ይሄ ዲዘርት ፕሌት ነው። በጣም ነው የሚያምረው። ፕሌቱ ራሱ በጣም ነው የሚለየው። እንግዲህ እኔ አሁን በድንች የተሰራ ነው ባይሉኝ ኖሮ ድንች መሆኑን ራሱ አላውቅም ነበር። በጣም አሪፍ ነው በእውነት ተመችቶኛል። በጣም ስዊት የሆነ ፍሌቨር ነው ያለው። ክሬሙም ድንቹም ስሙዝ ነው። በቃ ይሄ ልስልስ ያለ ነው። ቆንጆ ነው፣ ተመችቶኛል። ይሄ ደግሞ ሌላኛው ዲዘርት ነው በድንች የተሰራ። ዋው በጣም ቆንጆ ነው። የሆነ ኮፊ ፍሌቨር አለው። ካልተሳሳትኩኝ ካራሜል ነው ውስጡ ያለው ክሬም። በጣም ቆንጆ ነው። ድንች መሆኑን ትረሱታላችሁ ሲጀምር። ስትበሉት ድንች ነው እያላችሁ አይደለም የምትበሉት። ወይ ተመችቶኛል። እውነት 10 ከ10 ሰጥቻለሁ ለሁሉ። በጣም ልዩ ነው። ዛሬ
በጥቂቱ ቶሎ ከሚሰሩ የምግብ አይነቶች እነዚህ ፋስት ፉድ ላይ የምናገኘው ድንች ነው። መንገድ ዳርም ይሄ ቅቅሉ ድንች በሚጥሚጣ በዳጣ አብሮ ተደርጎ ይሸጣል። ከዛም ከፍ ብሎ በእርጥብ መልክ መሰል በሆኑ የድንች አሰራሮች ይቀርባል። ከዛም አልፎ ደግሞ እንደዚህ 5 ስታር ሆቴሎች ላይ ስትመጡ በዚህ መልኩ ይቀርባል ማለት ነው። በጣም ተመችቶኛል። እንዴት ነው ተቀመሰ ሁሉ ወይ ምን ቀረኝ በሙሉ ነው የቀመስኩት። ለዛውም በደንብ ቃናውን ፊል ለማድረግ ብዬ እንደማባያ የቀረቡትን ሳልጠቀም ነው ብቻውን ፊል ለማድረግ የሞከርኩት። በጣም ቆንጆ ነው። በጣም ልዩ ነው። የቱ ተመቸሽ ብለህ ከጠየቅከኝ ግን ይሄኛውን በጣም ወድጄዋለሁ። በጣም አሪፍ በጣም ልዩ ነው። በዲዘርት መልክ ድንችን ማምጣት ደግሞ በጣም ልዩ ነው። እኔ አሁን ስበላቸው በድንች የተሰራ ነው ብዬ ለማመን በጣም ተቸግሬ ነበር። የራሱ የሆነ በጣም ደስ የሚል ቃናና ስዊት የሆነ ነገር አለው። በጣም ተመችቶኛል። እንግዲህ ድንችን በዚህ አይነት መልኩ ማቅረብ ራሱን የቻለ ጥበብ ይፈልጋል ብዬ አስባለሁ። ስለወደድሽው በጣም ደስ ብሎኛል። እኔም ስለተንከባከባችሁኝ አመሰግናለሁ። እሺ ሼፍ ቴንክ ዩ። ተመልካቾቻችን እንግዲህ ዛሬ ከድንች ጋር ውለናል። ምን እንደሚመስል ለእናንተ አሳይተናል። ከቅቅሉ አንስቶ በተለያየ መልኩ መቅረብ እንደሚችል እንዴት እየቀያየርን ድንች ሳይሰለቸን መመገብ እንደምንችል ለማየት ሞክረናል። በጣም ደስ የሚልና አሪፍ ቆይታ ነበረን። እኔ የተመቸኝን ያው ወደ ዲዘርት ሄጃለሁ፣ ግን እንደው መለስ ብዬ ተመቸኝ ያልኩትን ዲሽ በላለሁ። እንደወደዳችሁት ቆይታችንን ተስፋ አደርጋለሁ። ከሌሎች የአርትስ መዝናኛ ፕሮግራማችን ጋር አብራችሁን ቆዩ።